አቶ አምናን ጉድ ሆነ። አቶ አምናን ያላሰበው እቅድ ተፈጸመበት። እሱ ብሌንን ለማናደድ ብሎ ያለ ፍላጎቱ ጄሪን ቀለበት አስራለሁ ብሎ የጠራው ጓደኛው አቶ ቃሉ የስራ ባልደረባው እንግዲህ ብሌንን ተቀምቶታል ማለት ነው። እርግጥ ቀምቶታል አይባልም። ምክንያቱም አቶ ቃል ሲመጡ የቀለበት ስነ ስርዓቴ ነው ብሎ ጠርቶታል። እንግዲህ የቀለበት ስነ ስርዓት አንድ ወንድ አንድ ሴት እንደሚያገባ ስለሚያውቁ አንድ ሰው ደግሞ በአንድ ሰርግ ሲታደም እንግዲህ ሚስት የሌለውም ባል የሌለውም መረጣ ከሚዜዎች እንደሚፈልጉ የታወቀ ነው በሀገራችን ላይ። በዚህም ጊዜ በዛ ቀለበት ፕሮግራም አይኑ ያረፈው ከብሌን ላይ ነበርና ብሌን አጠገብ ሂዶ ቁጭ አለ። ብሌን አጠገብ ቁጭ ሲል ግን አቶ አምናን በጣም በንዴት ነበር የተቃጠሉት። ከዛም ለማናደድ ብሌንም ብለው ጄሪን እጅ እያነሳ ይስም ነበር። በዛን ጊዜ እሷም አይታ እንዳላየች ትሆን ነበር። ወይዘሮ ዛሃራ ደግሞ ከጎንሽ ያለውን ያዢ በማለት በግፊት በአይን ጠቀሳና በእጅ ምልክት ትሰጣት ስለነበረ እሱም ደግሞ ካጠገቧ ቁጭ ሲል መሳሳማቸውን ቀጠሉ። በዚህ ጊዜ አቶ አምናን በጣም በስጭት ተናደደ። እኔ ሀብታም ነኝ፣ የሀብታም ልጅ የፈለግኩትን መርጬ ያገኛለሁኝ። ስለዚህ ከየትም ብላ ከን ያዘልም ብሎ ያሰባት ብሌን እንግዲህ ሳይታሰብ እንባ ጠራጊ መጥቶ አቶ ቃል እንግዲህ የፍቅር አጋር አድርጎ ስሞ አብረው እየደነሱ ሲያይ አቶ አምናን ተቃጠለ፣ ተናደደ። እንግዲህ በተለይም ተነስታ ከወይዘሮ ዛህራ ጋራ ዳንስ ስትደንስ አይኑን ቅርዝዝ ፍዝዝ ብሎ ነበር ሲመለከታት የነበረው። ምክንያቱም ፍቅሩ ከሷ ከብሌን ላይ እንዳለ ያስታውቅበት ነበር። ሆኖም ግን እሱም ራሱ ጠርቶት ሲመጣ እንዴት ይሄ እኮ አይመጥንህም፣ በእንደዚህ አይነት ደረጃ ነው እንዳንተ ቀለበት የምታስረው፣ ክብርህስ ብሎ ጠይቆት ነበር። አሁን ስለ ክብሬ የማስብበት አይደለም፣ ይሄ ቀለል ያለ ቀለበት ለእናቴ ደስታ ተጨምሮበት በቂ ነው ብሎ ነበር የነገረው። ሰርጉን እናቴ በደንብ ይሻላትና በጣም ሰፋ ባለ ጓደኞቼም በታደሙበት አደርገዋለሁ ብሎ ሲነግረው ታዲያ አንተም ሙሽራህን ስትመርጥ እኔስ ሙኛለሁ በማለት እንግዲህ ብሌን የአቶ አምናን መሆኗን ያላወቀ ላጣርጎ ወሰደበት። በብስጭት ተናደደ። በዚህን ጊዜ በንዴት እየወርዶ ይህንን ንዴቱን ሳይቋቋም ሌላ ሀዘን ተከተለበት። የአባቱን እጅ ቆርጠው በስጦታ መልክ አምጥተው ዱብ አደረጉለት። በዚህም ብስጭት በንዴት እያለ ከበለጠ ግን በብሌን መቀማት ነበር ውስጡ እየተናደደው። አንዴ ሞተ ሞቷል ይደርስበታለሁ፣ ብሌንን ግን በምን አይነት መንገድ ነው ልመልሳት የማቅደው የማለት ያክል ይመስላል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ድር ተወዳጁና ተናፋቂው በጣም አስተማሪው በጣም ደስ የሚለው ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ ብሌንን ለማናደድ ብሎ አቶ አምናን ያደረገው ድርጊት ራሱን ዞሮ እንዲናደድና እንዲቃጠል አድርጎታል። ወይዘሮ ዛህራ በጣም ነው የተደሰተችው። እናቴ ዛህራ በተለይ አረተው አምናን አምኔ ካንተ ቤት ባልወልድህም እንደ ልጄ አሳድጌሃለሁኝ፣ ስለዚህ የለችበትም እሷ ብሌን አይደለችም እናትህ መድኃኒት ላይ የቀየረችው ብትለው አንቺ አፍሽን አፍሽ ተቀመጪ፣ እኔ በአይኔን ያየሁት ማንንም ምስክርነት አልፈልግም፣ ካልፈለግሽ እሷን ይዘሽ ኮተትሽን ይዘሽ ውልቅ በያላት። ግን እናቴ ዛህራ ከልብ ነበር ያዘነችው። ያልወለዱት ልጅ አይሆንም ለካ ቢያሳድጉትም ብላ ነበር አንገቷን ነቅንቃ ተናዳ የሄደችው። እንግዲህ ግን ነገ ይቆጭሃል እውነታው ሲወጣ ብለው ነበር። ወይዘሮ ሜርሲም የጦጥ ምስክሪት የምን ምስክሪት ብላ ተርታባት ነበረ። የጥ ምስክሯ ድንቢጥ ብላ። ለማንኛውም ይህንን ያልተገነዘበው እንግዲህ እሷን ብትሆን ብሌን እናቴ ዛህራ እዚህ ፕሮግራም ላይ መገኘት አልፈልግም ብላ ስትነግራት ልጄ ተስፋ አትቁረጭ እንጂ እጅሽን አትስጭ እንጂ ነገ ሌላ ቀን ነው፣ ለአንቺ የሚመጣልሽን ነገር አታቂም፣ ይሆንም አይሆንም እኮ አይታወቅም በማለት ነበር ያሏት እንጂ በዛ ግፊት አልሄድም ብላ ከሰርጉ ባትውል ኑሮ አቶ ቃልን አይጥልላትም ነበር። ግን አንዳንዴ የትልቅ ሰው ምክር መስማታ በጣም ጠቅሟታል። እናቴ ዛህራ ለብሌን በጣም ቅርብ እንደ እናት ሆነው የሚያዝኑላትና የሚመክሯት
ነበሩና በጣም የሳቸውን ምክር እሷም ስለምታከብራቸው አሁን ጥሩ ቻንስ አግኝታለች። እንግዲህ ጄሪ አንድ ቀን አደርኩ ብላ ነፍሰ ጡር ነኝ አርግዤልሃለሁኝ ብላ ስትነግረው በዚህ ብስጭት ጭራሽ አንቺን እኮ ለማስመሰል እንጂ ቀለበት ላይ ይዤሽ የዋልኩት እኔ አንቺን ላገባ ምርጫ አይደለሽም ብሎ ሲላት እሪ አለች። ያዙ ይልቀቁኝ አለች። እንዲሁም አሞት እሱ ዶክተር ሐኪም ቤት ሲሄድ ዶክተሮቹ የእንቅልፍ መድኃኒት ወስደሃል ብሎ ዶክተሩ ሲነግረው በብስጭት ማን ሊሆን ይችላል? ለካ የእንቅልፍ መድኃኒት አጠጥተሽ ነው አንቺ ከይሲ ብሎ መጥቶ ጄሪን አንገቷን አንቆ ሲጥል ያረጋት ሲል ኧረ ተው ብለው እንደገና ገብተው ይገለግሉታል። ጄሪ አሁንም ቢሆን ስራዋ እየተነቃባት ነው። አንድ ተንኮሏ ብቻ ነው የቀረው፣ እሱም የእናቱን መድኃኒት መቀየሩን። መቼውም የእናቱን መድኃኒት የቀየረችው እሷ መሆኗን ያወቀ ጭራሽ ሚስት እንደማያደርጋት ቢታወቅም አሁን እጁን የተቆረጠው ብሌንን አሳልፎ መስጠቱ ንዴት በንዴት አይኑ ፈጠጠ። በጣም ተናደደ። በጣም ተበሳጨ። መናገር አቅቶት ግን አንዴ ቀለበት ሲያደርግ ቤተሰቡ ስላየው ብሌን የኔ ናት ብሎ ለመናገር ስለማይችል ቃል ይዞ ሲጀንስ አብሯትና ሲስማት ሲያይ በንዴትና በቁጭት አበደ ማለት ነው። ከዛም ሜርሲ ምንም ላደርግሽ አልችልም፣ አንቺም እኮ ፈጥነሽ ለመፈልፈል ብለሽ መድኃኒት መከላከል ሲገባሽ ቶሎ ብለሽ ሂደሽ ፊንጥ ብለሽ የወንድሜን ልጅ እንደዚህ አድርገሽ አሁን አረገዝኩ ትይዋለሽ። እንዴት ነው የሰው ልጅ ሰርጉ ሳይደገስ አስቀድመሽ ለማርገዝ የምትሞክር? ችግር የለም እንደሚሆን እናደርገዋለን በማለት ተጽናና። አይኔ አይመስለኝም፣ እንደ ጉድ እኮ ነው። እንዴት ሰው ፊቱና ጀርባው እኩል ይሆናል? ኧረ ሜርሲ አንቺማ ታምሪያለሽ፣ እድላለሽ እያለች ራሷን ማሞገሳሰስ ጀመረች። እንግዲህ ሲፈን ደግሞ ወይዘሮ ሰማሂልን በማፋጠጥ ላይ ትገኛለች። የአምናንን አባት ግድያና ስለዚህ ታሪክ ልታጠና የገባችው ሰፊናስ እንግዲህ እያጠናች ትገኛለች። ይህንንም የዚህን ቀለበት ቀን የምታውቀው እሷ ስለሆነች የአቶ አምናንን የአባት እጅ ተቆርጦ እንዲመጣ ያደረገችው ከራሷ የተላከ ተልእኮ ይዛ ከገባችበት ባልደረባዎች ጋር በመነጋገር ሲፈን ናት ብለን ነው የምናምነው። ምክንያቱም ሲፈን በአሁኑ ሰዓት የአቶ አምናንን ጋብቻ ተቀበላትም አልተቀበላትም አትፈልገውም። እሷ በመስሪያ ቤታቸው ድርጅት ውስጥ ገብታና በዛ በእናቷ እና በልጅ መካከል ያለው ሚስጥር አውጥታ እንግዲህ ድርጅታቸውን ለማውረድ ነው የምትፈልገው። በዚህን ሰዓት እንግዲህ እሷ ተልኳን እያሳካኝ ነው። ሆኖም ግን ወይዘሮ ሰማሃል ምንም አይነት ፍንጭ ስለ አባቱ ስለማይነግሯት እንዳትጠይቅኝ እኔ ስለሱ መጠየቅ አልፈልግም ሲሉ ነበር ያቆሟት። እሷም ደግሞ ፈራች። ምክንያቱም እናቴን ጥሩ ነገር እያስታወሳችኋት ካናገራችኋት ዶክተር ወደ ነበረችበት ጤንነት ትመለሳለች ስላለኝ ጥሩ ነገር አውሯት አስታውሷት ነው እንጂ መጥፎ የነሆኖቹን እና መነገር የማትፈልገውን ነገሮች እንድትነገር ስለማትፈልግ አሁን ይሄንን ከተጠራጠሩ ከዚህ ቤት ውስጥ ያስወጡኛ ብላ ሲፈን ከንግግሯ ታቅባ ቁጭ አለች። ከዚህም በፊት ስለ አባቱ የነበረውን ፋይል ሰርቃ አውጥታ አቶ አምናን እንዲያየው ያደረገችውም ሲፈን ናት። እስካሁን ግን አልተጋለጠችም። አሁን እንግዲህ ወደፊት እንግዲህ ብሌን መልካም ህይወትና ትዳሯን ይዛ ያለምንም ምርጫና ያለምንም ተቀናቃኝ አቶ ቃል ጋር ልትቀጥል ነው። በዚህ ጊዜ አቶ አምናን ምንድን ነው የሚያደርጉት የሚለው ከባድ ነው። ከዚህ በኋላ መቼም ከጓደኛ ስራ ባልደረባው የኔ ናት እሷም ብሎ መከራከር የማይችል ነገር ነው። ምክንያቱም እና የቀለበቴን ታደም ብሎ አምጥቶ በራሱ እጅ የኔና የጀሪ ዛሬ ቀለበታችን ቀን የምናስመሰክርበት ነው። ጀሪ ከዚህ በኋላ በእኔ ቤተሰብ ስም ትጠራለች፣ የትዳሬ አጋርን ብዬ መርጫታለሁ ብሎ ከፊት ለፊቱ ላይ ሲናገር ጓደኛውን በጆሮ ሰምቷል። እንግዲህ አንድ ሰው ከአንድ በላይ ማግባት አይችልምና ምንም አማራጭ የለውም። አቶ አምናን እንግዲህ አይኑ ደም እየለበሰ አይኑም እየፈጠጠ ብሌንን የመሰለች ልጅ አሳልፎ ሰጥቷታል። ብሌንም የተሰበረ ልቧን የሚጠግንላትን አግኝታለች። እናቴ ዛህራም በቃኝ፣ አሁን አንቺ ውጪና ከሰውየው ጋር ትዳርሽን ይዘሽ ከዚህ ቤት ካልወጣሽ እነዚህ ሰዎች አያስቀምጡሽም ብሌንዬ
እኔም ከዚህ በኋላ አምናን የሚባል ሰው ጋር አልቀጥልም። አቶ አምናን ምንም ባልወልደው ከልጅነት እስከ እውቀት ያሳደግኩት ልጄ ነው። ቢያንስ ቆም ብለህ በአገባኝም ስማኝ ባልኩት ሰዓት እኮ ካልፈለግሽ ከእሷ ጋር ኮተትሽን ይዘሽ ውጪ ነው ያለኝ። ስለዚህ ብለኔ አንቺ ጋር እኔ እናትሽ ነኝ፣ መቼም አልተውሽም። ስለዚህ ከሰውየው ጋር እኔ ላነጋግረውና ትዳርሽን በቅርብ ቀን መስርተሽ እኔም አብሬሽ ውልቅ እላለሁ ስትል ለብሌን ስነግራት እውነት እናቴ ዛህራ አለቻት። እውነት ነው ልጄ፣ እንደ ከዚህ ቤት ስኖር ካፈራኋቸው ልጆች ይልቅ አንቺን በቅርብ ቀን ያወቅኩሽ ትበልጫለሽ በማለት እቅፍ አድርገው ተደሰቱ። እንግዳውማ ነይ ክፍላችንን ዘግተን እንደንስ በማለት ብሌን ክፍ ውስጥ ገብተው ሁልጊዜ ተረት ተረቱ ቀርቶ ዘፈን ሙዚቃቸውን ከፍተው መደነስ ጀመሩ። በጣም ተደሰቱ። እንግዲህ አቶ አምናን በብስጭት በንዴት እንግዲህ ጄሪን አይንሽን እንዳላይሽ ላፈር ብሏል። ከዛስ ማንን ሲፈር መቼም ከዚህ በኋላ እሱን የማግባት እቅድ የላትም። ምክንያቱም የገባችበት አላማዋ ሌላ ስለሆነ ወይዘሮ ሰማሄር በጣም ነው የደነገጡት። ምክንያቱም ለዘመናት የደበቁት ነገር እየወጣባቸው መጥቷል። የፋይሉ መገኘት፣ አሁን ደግሞ የአባቱ እጅ ተቆርጦ በስጦታ መልክ መምጣት። ይህንን ተከትሎ እናቱን ገብቶ የምታውቂው ሚስጥር ማየ ሁሉ እንድነግሪኝ ትችያለሽ በማለት ሲያፋጠጣቸው፣ ወይዘሮ ሰማሄር ደግሞ የማስታወስ ችሎታቸው ስለሌለ እኔ ልጄ ምንም ማስታውሰው ነገር የለም በማለት ራሳቸውን ከዚህ ነገር ላይ ነፃ አውጥተዋል። ሆኖም ግን ልጁ የደረሰበት ቀን አቶ አምናን እናቱን ምን ሊያደርጋት ይችላል የሚለው ነገር ከባድ ነው። ምክንያቱም በአቶ አምናን አባት ግድያ ውስጥ ወይዘሮ ሰማሄር አለችበት። ለምን ሳደረገችው የሚለውን ነገር ወደፊት የምናየው ይሆናል። ስለዚህ ውድ ተመልካቾቼ በጣም አሳዛኝ ነው። አቶ አምናን አሁን በጣም ተቆጭቷል። ሜርሲ እኔ ነግሬሃለሁ፣ መጀመሪያም እናቲቱ እንዲህ አለች። መጀመሪያም እኮ ልጄ አሁን አስታወስኩኝ፣ ምርጫህን አስተካክል፣ ምርጫህ አልተስተካከለም ብዬ ነግሬህ ነበር። የኔ ምርጫ ይሄ ነው ብለኸኝ ጉድ ሆንክ በማለት እናቲቱ ማዘነች። ውድ ተመልካቾቼ እንግዲህ ለቻናሌ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። ቻናሉን ሰብስክራይብ፣ ላይክ ስለምታደርጉ ከልብ እናመሰግናለን። ሁላችሁንም በያላችሁበት ዓለም ያላችሁ ሁሉ ሰላማችሁ ብዝዝት ይበልልኝ፣ ሰላማችሁን እያብዛልኝ እያልኩ የዛሬውን በዚህ እሰናበታችኋለሁ።